ሰላም የዚህ ዩቲዩብ ቤተሰብ አባላት በሙሉ፣ ዛሬ የምናወራው ርዕስ የቤተሰብና የአማት ጣልቃ ገብነትን በጥበብ እንዴት መቆጣጠር ይቻላል ይሆናል ማለት ነው። ስለዚህ በአማትና በቤተሰብ የሚኖር ጣልቃ ገብነት ይኖራል። ያን እንዴት በጥበብ እንያዘው የሚለውን ሐሳብ ለማውራት እንሞክራለን። አንዲት ሚስት በእንባ እንዲህ አለችኝ፣ ባሌን እወደዋለሁ፣ የአማቶች ነገር ግን ግራ ገብቶኛል። አንድ ባል ደግሞ በቁጭት ተናገረ፣ ሚስቴ ቤተሰቦቿ እንደዛ ከፍ ዝቅ ሲያደርጉኝ ዝም ስትላቸው ግራ ይገባኛል። የኔ ሚስት ናት ወይስ የቤተሰቦቿ ልጅ? ይህ የብዙዎች ታሪክ ነው። ፍቅር አለ፣ መተሳሰብ አለ። ነገር ግን ከቤተሰብና ከአማቶች የሚመጣ ጣልቃ ገብነትን ጋብቻን ቀስ በቀስ ያደክማል። የተለያዩ ጥናቶች እንደሚያሳዩት በተለይ በመጀመሪያዎቹ የጋብቻ ዓመታት ከወላጆችና ከአማቶች ጋር ያለው ወሰን አለማበጀት ከፍተኛ የግጭት ምንጭ ነው። ዛሬ ይህን ስለ ጉዳይ በጥበብ እንዴት ማስተዳደር እንደሚቻል በሳይንስ በስነ ልቦናና በእውነተኛ ሕይወት እንመረምራለን። ወሰን አለመኖር ሲባል ምን ማለት ነው? ጣልቃ ገብነት ሁልጊዜ መነሻ ሐሳቡ መጥፎ ሳቢ አይደለም። ብዙ ወላጆች የሚያደርጉት ልጆቻቸውን ለመርዳት አስበው ነው። ነገር ግን ወሰን አለመኖር ሲባል ድጋፍ በተጠየቁ ወይም ባልተጠየቁበት በሁሉም ነገር እንደ እርጎ ዝንብ ጥልቅ ማለትን ያመለክታል። በገንዘብ ጉዳይ ጣልቃ ይገባሉ። ልጆችን እንዴት ማደግ እንዳለባቸው ለመወሰን ይጥራሉ። ለባል ወይንም ለሚስት አድሏዊነት ያሳያሉ። የግል ግንኙነትን አለማክበር ይታያል፣ ወዘተ። እነዚህ ነገሮች ሲከማቹ በትዳር ውስጥ ስንጥቅ ይፈጥራሉ። ወሰን ማለት ፍቅርን ለመከላከል መጣር ሳይሆን ለጋብቻ የሚያስፈልገውን የግል ቦታ መጠበቅ ማለት ነው። የተወሰኑ ከዚህ ጋር የሚገናኙ ነጥቦችን እናንሳ። 1. መተውና ማክበር የተባለ መርህ መከተል። በመጽሐፍ ቅዱሳዊ መሰረትም ቢሆን ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል። ይህ መተው ማለት ወላጆችን መጥላት ወይንም መተው ማለት አይደለም። ነገር ግን አዲሱ ቤተሰብ አሁን ዋናው ቅድሚያ የሚሰጠው መሆኑን መገንዘብ ማወቅ ማለት ነው። የተሳካላቸው ጥንዶች የሚያደርጉት እርስ በርሳቸው ይከባበራሉ፣ የመጀመሪያ ቦታም ይሰጣጣሉ፣ ወላጆቻቸውንም ያከብራሉ። ነገር ግን የትዳራቸውን ውሳኔዎች እንዲቆጣጠሩ አይፈቅዱም። ጤናማ ወሰን ማስቀመጥ የሚቻለው በአክብሮት በግልጽነትና በጥበብ ነው። ይሄን እንዴት እናድርገው ካልነ በመጀመሪያ ባልና ሚስት መስማማት አለባቸው። አንዱ እናቴን አትቃወሚ ሲል፣ ሌላው ደግሞ ቤተሰቦችህ ወሰን የላቸውም ካለ ጦርነት ይፈጠራል። ስለዚህ መጀመሪያ ባልና ሚስት እንደ አንድ ቡድን መሆን አለባቸው። እንዲህ በሉ፣ እኛ እንደ ባልና ሚስት አንዳንድ ውሳኔዎችን አብረን ለመወሰን መርጠናል። ወላጆችን በአክብሮት ማሳወቅ። ብዙ ጊዜ ወላጆች ሳያውቁ ወሰን ያልፋሉ። ስለዚህ ማስተማር አስፈላጊ ነው። እናቴ ምክርሽን እናከብራለን፣ ነገር ግን የመጨረሻ ውሳኔ እንደ ባልና ሚስት አብረን መወሰን እንፈልጋለን ማለት ያስፈልጋል። ወጥነት ያስፈልጋል። አንድ ቀን ወሰን አስቀምጠህ በሚቀጥለው ቀን ችላ ማለት መልእክቱን ያደበዝዛል። ወሰን በተደጋጋሚና በወጥነት ሲጠበቅ ነው የሚከበረው። የኔ ቤተሰብ የአንቺ ቤተሰብ ከሚል ክፍፍል መውጣት በጣም አደገኛ አባባል ነው። የእናት ችግር ነው፣ አንተ አስተካክለው። የአንቺ ቤተሰቦች ድንበር የላቸውም። ይህ ሁኔታ ባልና ሚስትን ይከፋፍላል። በምትኩ የኛ ቤተሰብ የሚል አስተሳሰብ መያዝ ያስፈልጋል። ሁለቱም ወገኖች የሚመጡት ችግሮች የጋራ እንደሆኑ በመቁጠር መፍትሄ መፈለግ አለባቸው። ባለቤት ግን ከቤተሰብ ፊት ተከላከል። አንድ ሰው ቤተሰቦቹ አጋራቸውን ሲነቅፍ ዝም ካለ ያ ጸጥታ አጋርህን በጥልቅ ይጎዳል። ለምሳሌ አባዬ ሚስቴን እንደዚህ ስትናገር ደስ አይለኝም፣ እባክህ አክብር ያዛት። ይህ ድፍረት የሚጠይቅ ቢሆንም ጋብቻን ለመጠበቅ ወሳኝ ነው። ሌላ ነጥብ እንመልከት። ስለ ገንዘብ ይመጣ ጣልቃ ገብነት። የገንዘብ እርዳታ ስትቀበል ውሳኔ ላይ ጣልቃ ገብነት እንደሚኖር እርግጥ ነው። ስለዚህ እንዳይኖር መከላከል አስፈላጊ ነው። በተቻለ ፍጥነት የፋይናንስ ነፃነት ለማግኘት መስራት አስፈላጊና ዋናው መፍትሄ ነው። የልጆች አስተዳደግ ጉዳይ ሲነካ ልጅህ እንዲህ ማሳደግ የለባችሁ፣ በእኛ ዘመን እንዲህ ነበር፣ ለምን እንዲህ ትሰጡታላችሁ ሊባል ይችላል። ልማዳችሁን እናከብራለን ማለት ያስፈልጋል። እኛ ግን እንደ ወላጆች የራሳችንን መንገድ እየሞከርን ነው። ስህተት ከሰራን እናርማለን ብንል አንድነታችንን ለማሳየት አንዱ መንገድ ነው። እውነተኛ ታሪክ እዚህ ላይ እናንሳ።
ሰላምና ዮናታን በጋብቻቸው የመጀመሪያ ዓመት ከፍተኛ ችግር ገጠማቸው። የዮናታን እናት በየሳምንቱ ይመጣሉ። የቤት ዕቃ አቀማመጥ ምን ማለት እንዳለባቸው መወሰን፣ ቃላትን መምረጥ ደረሱ። ሰላም ስትበሳጭ ዮናታን እናቴን አትንኪ ይል ነበር። እናንተ እንደዚህ አይነት ችግር ቢገጥማችሁ ምን መፍትሄ ትዘይዳላችሁ? ከሳይንስ ጋር እናገናኘው ይሄን ሐሳብ። የጋብቻ መረጋጋት የሚመነጨው ጥንዶች በራሳቸውና በውጭው ዓለም መካከል ግልጽ የሆነ ድንበር መፍጠር ሲችሉ ነው። ይህ ዲፈረንሺዬሽን የሚባል ሲሆን ጥንዶች ከወላጆቻቸው ጋር ስሜታዊ ትስስር ሳያቋርጡ ግን የራሳቸውን ነፃ ውሳኔ ማድረግ መቻል ማለት ነው። ጥናቶች እንደሚያሳዩት ይህን ሚዛን ማግኘት የቻሉ ጥንዶች ከፍተኛ የጋብቻ እርካታና ዝቅተኛ የጭንቀት መጠን አላቸው። ወሰን ማስቀመጥ ክፉ መሆን አይደለም፣ ጋብቻችሁን መጠበቅ ነው። ከዚህ ላይ 4 ወርቃማ መርሆችን ላንሳና ላጠቃልል። የመጀመሪያው መርህ አንድነት። ባልና ሚስት አንድ ቡድን መቆም አለባቸው። ሁለተኛው ወርቃማ መርህ አክብሮት። ወላጆችን እያከበራችሁ ወሰን ማስቀመጥ አስፈላጊ ነው። ሶስተኛው ወርቃማ መርህ ግልጽነት። የሚፈለገውን በግልጽ ተናገሩ፣ አትሸሽጉ። አራተኛው ወርቃማ ህግ ወጥነት። አንዴ ያስቀመጣችሁትን ወሰን በተደጋጋሚ አክብሩ፣ አስከብሩ ላለሁኝ። ከቻላችሁ ላይክ፣ ሰብስክራይብ፣ ሼር ለማድረግ ሞክሩ። አመሰግናለሁ።